ለሻለቃ ኮሚቴዎችና ለክፍለ ጦሩ አመራሮች የቴክኒክና የፖለቲካ ስልጠና ተሰጠ። ዋሲል ክፍለ ጦር ደቡብ ወሎ ዞን ወራይል ወረዳ ውስጥ ጠላትን ክፉኛ በመምታት ድል ተጎናጸፉ። የደጋው መብረቅ ኮር አህዶች በጥምረት ጋሸና ከተማ በመግባት ያገዛዙ ቁልፍ ወታደራዊ ቦታዎች ላይ ጥቃት በመፈጸም ታላቅ ድል ተጎናጸፉ። ልማደኛው ደጃዝማች አራተኛ ኮር ዛሬ በመተማ ወረዳ በመሻ ቀበሌ በተደረገ እልህ አስጨራሽ የማጥቃት ውጊያ እንደተለመደው የብርሃኑ ጁላን ዘባተሎ ግንባሩን እየነደሉ እንደ ሳሙና ሲደረድሩት ውለዋል። እሸት ክፍለ ጦር በአገዛዙ ሰራዊት ላይ የማያዳግም እርምጃ ወሰደች። አፋ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ሳምነው ኮር እሸት ክፍለ ጦር የብርሃኑ ጁላ ትግትልትል ሰራዊት ላይ አካላዊና ቁሳዊ ኪሳራ አድርሰውበታል። የአገዛዙ 48ኛ ክፍለ ጦር በአንጎት ወረዳ ጉዳት አስተናገደ። በወሎ ቤት አማራ ግንባር ብቻ በቅርቡ የዓለም አቀፍ ቀይ መስቀል ማህበር የተረከባቸውን ሳይጨምር ከ500 በላይ ምርኮኞች በፋኖ እጅ ይገኛሉ። የሀገረ ስብከቱ ስራ አስኪያጅና አንድ አብሯቸው የነበረ አገልጋይ ተገድለዋል። በትክክል ግድያው እንደተፈጸመ አረጋግጠናል። ቤተክርስቲያኗ እስከ መጨረሻው ድረስ አብራችሁ ትቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናል ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። ዋሲል ክፍለ ጦር ደቡብ ወሎ ዞን ወራይል ወረዳ ውስጥ ጠላትን ክፉኛ በመምታት ድል ተጎናጸፉ። በትናንትናው ዕለት ከጠዋቱ 3 ሰዓት ጀምሮ እስከ ቀኑ 10 ሰዓት ተኩል በተደረገ ውጊያ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊ ኮር ዋሲል ክፍለ ጦር 3ኛ ንስር ሻለቃ ድል ተቀንቶታል። በአርበኛ እንድሪስ ኢማም የሚመራውና በወራይሉ ለገሄዳ እንዲሁም ጃማ ወረዳዎች ውስጥ የሚንቀሳቀሰው ዋሲል ክፍለ ጦር ክንፉ የሆነው 3ኛ ንስር ሻለቃ ፋኖች ወራይል ወረዳ ውስጥ ክሬ በሚባል አካባቢ የሰሜን ምስራቅ እዝ 801ኛ ኮር ወታደሮች የሰነዘሩትን ጥቃት በመቀልበስ በመልሶ ማጥቃት 14 የሚሆኑ ወታደሮችን መምታት የቻሉ ሲሆን 6 ወታደሮች ወዲያውኑ ሲሞቱ ቀሪዎቹ ለሕክምና ወደ ጤና ተቋሙ ተጭነው ተወስደዋል። ጠላት አስከሬንና ቁስለኛ ጭኖ ወደ ወራይሉ ከተማ ሲፈረጠጥ በከባድ መሳሪያ የአርሶ አደሮችን የደረሰ ሰብል አቃጥለዋል። ከዚህ ውጭ በወገን በኩል የደረሰ ምንም አይነት ጉዳት የለም። በየጊዜው ከየቦታው ኃይል በማሰባሰብ ወደ ዋሲል ክፍለ ጦር የጦር ሰፈር በመግባት የክፍለ ጦሩን ሰራዊት ለመደምሰስ፣ ለማቁሰል፣ ለመማረክና ለመበተን ሙከራ ያደረገው የጠላት ኃይል በየሄደበት ያላሰበው እየገጠመው የሽንፈት ጽዋን እየቀመሰ አባላቱንም እየገበረ እየተመለሰ ነው። ከትናንቱ ባሻገር ባለፉት ቀናት ዋሲል ክፍለ ጦር በሰራቸው ኦፕሬሽን በቀይ አፈር፣ በሸላፋፍ፣ በዘርቃሚና አቦልድና ዝግባ ቀጠናዎች የጠላት ኃይል ላይ መጠነ ሰፊ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። የደጋው መብረቅ ኮር አህዶች በጥምረት ጋሸና ከተማ በመግባት ያገዛዙ ቁልፍ ወታደራዊ ቦታዎች ላይ ጥቃት በመፈጸም ታላቅ ድል ተጎናጸፉ። አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር አንሻ ሴድ ክፍለ ጦር እና ቀኛዝማች ተበጀ ወርቁ ክፍለ ጦሩ ቃኞች ባደረጉት የጋራ ኦፕሬሽን በጋሸና ከተማ ፖሊስ ጣቢያና ነዳጅ ማደያ ድረስ ዘልቀው በመግባት በርካታ የጠላትን ሰራዊት ሙትና ቁስለኛ ማድረግ ታላቅ ድል ተጎናጽፈዋል። ታህሳስ 5 2018 ዓ.ም ከሰዓት በኋላ በተደረገ የማጥቃት ኦፕሬሽን ሙሉ በሙሉ ውጤታማ በሆነ መልኩ ፋኖች ጋሸና መሃል ከተማ ድረስ ዘልቀው በመግባት ከተማ ፖሊስ ጣቢያና ነዳጅ ማደያ አካባቢ ተሰብስቦ የበረበረ የጠላት ሰራዊት ላይ ከባድ ጥቃት በመፈጸም ዙፋን ጠባቂ ሰራዊትና ካድሬዎችን ሙትና ቁስለኛ በማድረግ ከባድ ሰብአዊ ኪሳራ በማድረስ ታላቅ ጀብድ ፈጽመዋል። በአሁኑ ሰዓትም ጋሸና ላይ የሚገኙ አምቡላንሶች የብርሃን ወታደር አስከሬንና ቁስለኛ በማጋዝ ወደ አቅራቢያ ሆስፒታል እያስገባ ይገኛል። የፋሽስቱ ሰራዊት በከባድ መሳሪያ የታጀበ ተኩስን የከፈተ ቢሆንም ቅሉ በነበልባሎቹ ቃኝ ሻለቃዎች የጠላትን ሰራዊት ወደ መብራት ኃይል እንዲያፈገፍግ አድርገውታል። በርካታ ጉዳት የደረሰበት የብርሃኑ ጁላ ሰራዊት መድፍና ዙ 23 በግዴለሽነት እያስወነጨፈ የተለመደ ንጹሃንን የመበቀል ተግባሩን እየፈጸመ ይውሏል። ለሻለቃ ኮሚቴዎችና ለክፍለ ጦሩ አመራሮች የቴክኒክና የፖለቲካ ስልጠና ተሰጠ። በአፋብኃ ቴዎድሮስ ዕዝ 109ኛ ኮር ለ88ኛ ክፍለ ጦር አመራሮችና ለሻለቃ አመራር ኮሚቴዎች ችግር ፈቺ የሆኑ ቴክኒካል የመሪነት ጥበቦች ላይ የተመረኮዘ የፖለቲካ ስልጠና በአርበኛ ግሩም ምሳሌ ተሰጥቷል። ክፍለ ጦሩን በአዲስ ከማዋቀር ጀምሮ ዘርፈ ብዙ ድጋፎች ለክፍለ ጦሩ በማድረግ ከቀጠናው ግንባር ቀደም እንዲሆን ያለ ረፍት እየሰራ ያለ ትጉ አርበኛ ነው። ልማደኛው ደጃዝማች አራተኛ ኮር ዛሬ በመተማ ወረዳ በመሻ ቀበሌ በተደረገ አስጨራሽ የማጥቃት ውጊያ እንደተለመደው የብርሃኑ ጁላን ዘባተሎ ግንባሩን እየነደሉ እንደ ሳሙና ሲደረድሩት ውለዋል። የቀረውም እጅ ሰጥቶ ተማርኳል። በጥልቅ ማጥራትና ማብቃት ተሞርዶ የተሰረፈው ሰራዊታችን በተሟላ ቁመና በማጥቃት የአብይን ሰራዊት እየቀበረው ይገኛል። በመቶዎች የሚቆጠር የጠላት ኃይል ተደምስሷል።
በርካቶች ቆስለው ከጥቅም ውጭ ሆነዋል። ስፍር ቁጥር የሌለው የጥምር መሳሪያም ተማርኳል። የምርኮኛው ብርሃኑ ጁላ ወታደር እንደተለመደው ተማርኳል። በደቡብ ጎንደር የተለያዩ ቦታዎች ማጥቃት የተሰነዘረው አይበገሬው ሜጀር ጀነራል ውባንታ ባተ አራተኛ ኮር ሁለት ክፍለ ጦሮች በዋና መስመር የሚገኙ ከተሞችን ዘልቀው በመግባት ጠላትን በሰዓት አረር ሲገርፉት የዋሉበት ዕለት ነው። አይበገሬዎቹ በሰነዘሩት ጥቃት ሆዱ የተንቦጫቦጨው የባዴን ቡትቶ መደበቂያ ፍለጋ እየተሽለከለከ ይገኛል። ሰራዊታችን ጠላትን የማድቀቅና የመበተን ተልዕኮውን በስኬት እያስቀጠለ ነው። በሁለቱም ግንባር የተመዘገቡ ዝርዝር መረጃዎች በቀጣይ የምናደርስ ይሆናል። እሸት ክፍለ ጦር በአገዛዙ ሰራዊት ላይ የማያዳግም እርምጃ ወሰደች። አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ሳምነው ኮር እሸት ክፍለ ጦር የብርሃኑ ጁላ ግትልትል ሰራዊት ላይ አካላዊና ቁሳዊ ኪሳራ አድርሰውበታል። መነሻውን ከታሪካዊቷ ቦታ ላሊበላ ከተማና ላሊበላ ኤርፖርት ሹምሻ አድርጎ እሸት ክፍለ ጦርን አፍናለሁ በሚል አጉል ምኞት አዳሩን በአምስት አቅጣጫ ማለትም በሙጫ በረት፣ በአቢሰግ ኪዳነ ምሕረት፣ በእርፋ ተካይ መንደር በታሎ ደብር አስፍቶ ቢመጣም በነበልባሎቹ እሸት ክፍለ ጦር ተገርፎ አስከሬኑን እንኳን ሳያነሳ ወደ መጣበት ላሊበላ ኤርፖርት ሾምሻና ላሊበላ ከተማ ፈርጥቶ ተመልሷል። ውጊያውም ዛሬ ከሌሊቱ 11 ሰዓት እስከ 8 ሰዓት በፈጀው ትንቅንቅም ከ15 በላይ የአገዛዝ ሰራዊት ሲደመሰስ ከ20 በላይ ቁስለኛ ማድረግ ተችሏል። በመጨረሻም የአገዛዝ ሰራዊት አባላት አብይ አህመድ ለራሱ ወንበር አስጠባቂ አድርጎ ውድ ሕይወታችሁን እየተጠቃችሁ መሆኑን አውቃችሁ ወደ አማራ ፋኖ እንድትቀላቀሉ ሲል የእሸት ክፍለ ጦር ዋና አዛዥ አርበኛ አያናው እንየውና ምክትል አዛዡ አርበኛ ፍቃድ አበባው መልእክት አስተላልፈዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ግዛቱ 48ኛ ክፍለ ጦር በአንጎት ወረዳ ጉዳት አስተናገደ። ጨፍጫፊው አብይ አህመድ ስልጣን አስጠባቂ ሰራዊት በአንጎት ወረዳ ዋና ከተማ አሁን ተገኝ ከተማ በጥራሪ ክፍለ ጦር ኤፍሬም ሻለቃና ያሬድ ሻለቃ በተወጣጡ የፋኖ ሰራዊታችን በተከዜ ክፍለ ጦር 5ኛ ሻለቃ የተወሰኑ የፋኖ አባላቶች በመጣመር በሌሊት በተደረገ ሰርጂካል ኦፕሬሽን በ48ኛ ክፍለ ጦር የአገዛዙ ስልጣን አስጠባቂ ሰራዊት ላይ በተከፈተ ተኩስ ከ10 በላይ አባላቶቹ ሙትና ቁስለኛ መሆናቸውን ማረጋገጥ ተችሏል። በነበረው አውደ ውጊያ መገናኛ የያዘን የአገዛዙ ሰራዊት ጨምሮ 6 ሕይወታቸው ሲያልፍ 4 ቆስለዋል። በተጨማሪም የአገዛዝ ሰራዊት ሰሞኑን ጥራሪ ክፍለ ጦርና ተከዜ ክፍለ ጦር በሚገኙበት አካባቢ ከፍተኛ ሰራዊት በማሰማራት ከሙጃ ኩልመስክ፣ ጠፈላማይ፣ ሙቅ ውሃ እና ከውንዳች ባር እንጃፋት የተሸፈነ ከፍተኛ ወረራ በማካሄድ በከባድ መሳሪያ መለያ መገንጠያ አካባቢ አንዲት የሴት አዛውንት በዙ 23 የገደለ ሲሆን ለአማራው ማህበረሰብ ደንታ የሌለው የብልጽግና ሰራዊት በአማራው ላይ የኢኮኖሚ ኪሳራ እንዲደርስበት በማሰብ እንስሳትን በመጨፍጨፍ ቤትን በማቃጠል የጥላቻ ጥጉን ያሳየበትን አካሄድ ሁሉም ሊያውቁ የሚገባ ሀቅ ነው። ለዚህም አንጃፋት ዙሪያ የአርሶ አደሩ ሳር ቤቶችን ያቃጠለ ሲሆን አንጃፋት ከተማ ላይም የፋኖ ቤተሰቦች ናችሁ በሚል ሴቶችና ህጻናቶችን በመደብደብ በማንገላታት የጥላቻ በትሩ ማሳየት ችሏል። አገዛዙ ሽንፈቱ 11ኛው ሰዓት ላይ መሆኑን ያሳየበት አጸያፊ ተግባር ስለሆነ ሁሉም የአማራ ህዝብ ይህንን አማራዊ ጥላቻ ያለውን አገዛዝ ተረባርቦ በመታገል እድሜውን ከማሳጠር ውጭ አማራጭ የሌለው መሆኑ ተገንዝቦ በቁርጠኝነት ፋኖን በመቀላቀል እየደረሰብን ያለው ማህበራዊ ኢኮኖሚያዊና ሰብአዊ ኪሳራ ማከም ያስፈልጋል። ያለ መስዋዕትነት ድል የለምና ማንኛውም የአማራ ህዝብ እየደረሰበት ያለውን ዘር ተኮር ጭፍጨፋ በመታገል ከምንጊዜውም በላይ አሁን አንድነት የሚያስፈልግበት ጊዜ ስለሆነ በአንድነት አምርረን ይህንን ስርዓት መታገል እንዳለበት ጥራሪ ክፍለ ጦር ያሳስባል። በወሎ ቤት አማራ ግንባር ብቻ በቅርቡ የዓለም አቀፍ ቀይ መስቀል ማህበር የተረከባቸውን ሳይጨምር ከ500 በላይ ምርኮኞች በፋኖ እጅ ይገኛል። በምስራቅ አማራ ቀጠና ከመስከረም 14 2018 ዓ.ም ጀምሮ ለተከታታይ 16 ቀናት በክቡር ሰማዕቱ አርበኛ አደም አሊ አባናደው ስም በተሰየመው ወታደራዊ ዘመቻ 3000 የአገዛዙ ወታደሮች ሲገደሉ 679 ወታደሮች ደግሞ መማረካቸውን የመረብ ሚዲያ የቀጠናው ዘጋቢዎች በወቅቱ መዘገባቸው አይዘነጋም። ከዘመቻው መጠናቀቅ በኋላ የዓለም አቀፍ ቀይ መስቀል ማህበር ተወካዮች ወደ ቀጠናው ገብተው በውጊያው የተማረኩ የአገዛዙ ወታደሮችን የጎበኙ ሲሆን ከምርኮኞቹ መካከል ከፊል ቁስለኞችን መረከባቸው ይታወቃል። የዓለም አቀፍ ቀይ መስቀል ማህበር ተወካዮች ወደ ቀጠናው ገብተው በውጊያው የተማረኩ የአገዛዙ ወታደሮችን መጎብኘታቸውና ከምርኮኞች መካከል ከፊል ቁስለኞችን መረከባቸው ዘመቻው ካሳካቸው ወታደራዊ ፖለቲካዊ ድሎች በተጨማሪ ያስገኘው ዲፕሎማሲያዊ ውጤት ሲሆን ይህም በአገዛዙ ቤት ትልቅ ዲፕሎማሲያዊ ኪሳራን፣ ከፍተኛ የሞራል ውድቀትን አስከትሏል። በዚህ የተበሳጨው የነውረኛው ብልጽግና ቡድን በፋኖ የተማረኩ ወታደሮች የሉብኝም ለማለት ምርኮኞች ላይ ያነጣጠረ የድሮን ጥቃት እየፈጸመ ይገኛል። ሚኒሊክ ዕዝ ትናንት ታህሳስ 4 2018 ዓ.ም በህዝብ ግንኙነት መምሪያው በኩል ባስተላለፈው መልእክት ቀይ መስቀል የቀሩ ምርኮኞች ወታደሮችን እንዲረከበው በድጋሚ ጥሪ ማቅረቡን መረብ ሚዲያ ተመልክቷል። ክቡራትና ክቡራን የቻናላችን ቤተሰቦች ሰዓት ያዘጋጀናቸው መረጃዎች እነዚህ መስሎ ነበር። ሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ